ላጎትሽ የልጅ ልጅ መተት ተደርጎብኛል ስላለች ስለሱ ጉዳይ ፌስቡክ ላይ የባህል ሕክምና አዋቂ ነኝ ያለ ሰው ጋር ደወላችሁ። 2 ሚሊዮን ብር ተበልቻለሁ ነው የምትለኝ በፀጉሬ ቆርጦ ተሰርተው እና እስኪ የሷን ጉዳይ አየት አድርግልኝና እንድትፈታላት እንግዲህ የባህል መድኃኒት ብለህ ለጥፈሃል ፌስቡክ ላይ ምናምን ነገር አልኩት። ስምሽን እስከ አያትሽ ጻፊልኝ አለኝ። ጻፍኩለት። ከዛ ፎቶሽን ላኪ አለኝ። አይደል እሷ አንቺ ላይ ራሱ የተሰራ ብዙ መተቶች አሉ ማንንም ያሰራብኝ ስለው የውሃ አጣጭሽ አለኝ። 160 ሺህ ብሩ ለምንድን ነው አለሽ? ላኪ ስለኝ ብቻ መላኬ ነው የማውቀው። ምንም መልስ የለኝም ስለዛ። በስምሽ 7 በግ ታርዷል፣ ጥቁር በግ አንድ ነጭ በግ መታረድ አለበት ነው ምናምን ነገር አለኝ። ለምን ነው የሚታረደው ስለው በቃ እንደዛ ነው አካሄዱ አለኝ። 34 ሺህ ብር አለኝ። 34 ሺህ ብር እንዴት እንደላኩት አላውቅም፣ ከነካቴው ማለት ነው። ማታ 5 ሰዓት አካባቢ ላይ በዳሽን ባንክ ደግሞ 162 ሺህ ብር አስገባው። ከዛ በኋላ እንደ እብድ ነው የሚያደርገኝ። አፍዞኛል የሚል ግምት አለኝ። ምክንያቱም ሳልፈዝ ብድግ አድርጌ ከአካውንቴ ላይ ማንነቱን የማላውቀው ስሙን አድራሻውን የማላውቀው ሰው ይሄን ሁሉ ብር መላክ ማለት በጣም የሚከብድ ነው። ይሄን እንኳን አድርጌ እስከ 3 ቀን እስከ 4ኛ ቀን ድረስ ራሴን ብዙም አላውቅም ማለት እችላለሁ። እስራኤል ብዙ ሰው ወደ እስራኤል ልክ ያለው ብዙ ሰው ወደ አሜሪካ ልክ ያለው ብዙ ነገር ብለዋል። የዲኤምሲ ሪል ስቴት ባለ 3 መኝታ 3 ተጨማሪ ክፍሎች እንዳሉት ያውቃሉ? ጤና ያስጥልን። ዲኤምሲ ሪል ስቴቶች ነን። በለቡ መብራት ኃይል እየገነባን ካለነው ዘመናዊ መንደር ከስቱዲዮ እስከ ባለ 4 መኝታ የተለያዩ የካሬ አማራጮች አሉ። ከነዚህም መካከል ለዛሬ የምንመለከተው በደንበኞቻችን እጅግ የሚወደደውን ባለ 3 መኝታ ቤቶች ነው። እኚህም ቤቶች ከ139 ካሬ ጀምሮ ማግኘት ይችላሉ። ከ3ቱ መኝታ ቤቶች በተጨማሪ ሌላ 3 ተጨማሪ ክፍሎች ያካተቱ ቤቶች ናቸው። አንደኛ የሰራተኛ ክፍል ከነመታጠቢያ ቤት፣ ሁለተኛ የልብስ ማጠቢያ ወይም የላውንደሪ ክፍል፣ ሶስተኛ የእቃ ማስቀመጫ ስቶር። ይህን የቤት ዲዛይን ለየት የሚያደርገው ፕራይቬሲውን የጠበቀ በመሆኑ ነው። ለምሳሌ አንድ እንግዳ ወደ ቤት ሲገባ ቀጥታ የሚያየው ኮሪደሩን እንጂ ሌላ ቤቶች ላይ እንደተለመደው ሳሎኑን ወይም መኝታ ቤቶቹን አይደለም። በተጨማሪም በሳሎን በዋናው መኝታ ቤትና በኪችን በኩል ሰፋፊ ባልከኒዎችን እናገኛለን። ለበለጠ መረጃ ይደውሉ። በተለያዩ ማህበራዊ ሚዲያዎች ላይ የሰውን ቀልብ የሚስቡ ግን ደግሞ በትክክል ተግባር ላይ የማይውሉ የተለያዩ የማጭበርበሪያ መንገዶችና ስልቶች በቪዲዮ በጽሁፍ ሲተላለፉ እንመለከታለን። አብዛኛዎቹ ወደ ባህር ማዶ ለስራ ለትምህርት እንልካለን የሚሉት እንደሚበዙ ወደ ዝግጅት ክፍላችን ከሚመጡ ጥቆማዎችም መረዳት እንችላለን። የዛሬ ባለታሪካችን ከአውሮፓ ለእረፍት ወደ ኢትዮጵያ በመጣችበት አጋጣሚ እንግዲህ የተሸወደችው መሸወድ ለብዙዎች ትንሽ የሚያነጋግርና እንዴት የሚያሰኝ ነው። እንግዲህ እሷ እንደምትለው ለቅርብ ቤተሰቧ በተሰራባት መተት ምክንያት እሱን ለማስፈታት አንድ ስልክ ደውዬ ስሜንና ፎቶዬን ስለላኩኝ ብዙ ብር ተበላው ትላለች። ለ4 ቀናት ያህልም ራሷን መገንዘብ አለመቻሏን ወይም ደግሞ አድርግ የምትባለውን ስታደርግ እንደሰነበተችም ተናግራለች። ይህ እንግዲህ እንዴት ያሰኛል። አንድ ሰው ባለበት ቦታ ሆኖ እንዲያድርግ ስለተባለ ብቻ ያደርጋል ወይ? እንዴት የሚሉ የተለያዩ ሀሳቦችን እንዲሁ እንድናነሳ ያደርገናል። እሷ ግን እኔ ተሸውጃለሁ፣ ሌሎች ግን ከኔ ይማሩ ትላለች። ያደረግነውን ቆይታ ተከታተሉ። ሰላም፣ እንዴት ነሽ? እንዴት ዋልሽ? እግዚአብሔር ይመስገን። እንዴት ናችሁ? ደህና ነን። ያለሽበት ቦታ ሐይቅ ዳርቻ ይመስላል እዚህ ሆኜ ስመለከተው። አዎ፣ ምን እዚህ በጣም ቀዝቃዛ ነው። ያለሽበት አውሮፓ ነው? ያለሁት አውሮፓ ነው። ሆላንድ ነው ያለሁት። ራስሽን አስተዋውቂልኝ። መስታወት እባላለሁ። በ1987 ዓ.ም ነው የተወለድኩት። ያው ኑሮ ለማሸነፍ ብዬ ከአረብ ሀገር ወደ ኢሮፕ በመንገድም በባህር ማቆራረጥ የተሻገረ ያለሁን ትንሽ ችግር አጋጠመችኝና ያንን ነገር ላስተካከል በዛው እንዲሁም
እንደ ቱሪስት ወደ ኢትዮጵያ ሄድኩኝ። አሁን ላይ እንግዲህ ብዙ ጊዜ በአፍዛ ደንግዝ እየተባለ ሰዎች መጭበርበራቸውን እንሰማለን። አንቺም የዚሁ ተጎጂ ሆኛለሁ ከኔ ሌሎች ጥንቃቄ እንዲያደርጉ ትምህርት ቢወስዱ ስትይን ነበርና ምንድነው የገጠመሽ? እሺ እኔ ይሄ ነገር እውነት ይሰራል የሚል ነገር ፈጽሞ አምኜም አላቅም። ምንድነው የገጠመኝ? ከዘመድ ነው ወደ እኔ ቤት ስትመጣ ዘመዴ ናት፣ ያጎቴ የልጅ ልጅ ናት። ያው በቲክቶክ የለቀኩትን አይታ ነው መግባቴን ያወቀችው። ወደ እኔ ቤት ስትመጣ ማስተካከል ያለብኝ ነገር አስተካክያለሁ፣ አጀነም ማድረግ ያለብኝ ነገር ማለት ነው። በቀጣዩ ቀን ደግሞ እኔ እነሱ ቤት ሄጄ ነበር። አብዛኛው ጊዜ እንግዲህ ልጆችን እንትን እንደሚሉ እንሰማለን በሚዲያ ልጆችን እንደሚደብቁ እና ብር እንደሚጠይቁበት። ያ ነገር በእኔ ላይ ምን እንዳይደርስ የተወሰነ እግረ መንገድ ወክ ካረግን በኋላ ወደ ውስጥ ለውስጥ ይዛ ስገባ ልጄንም እኔም ራሴን ተከላክያለሁ በወቅቱ። በቀጣዩ ቀን በጣም አጨናነቀችኝ። ፀጉሬ ቆርጠው አስደግሞብኝ 2 ሚሊዮን ብር አጥፍቻለሁ ነው የምትለው። ያጎቴ የልጅ ልጅ ናት እንደነገርኩሽ። ይቅርታ ግን ልመልስሽ ወደ ኋላና በእግራችሁ ወክ ስታደርጉ ወደ ቅያስ ይዛይ ልትገባ ስትል እምቢ አልኩ ያልሽው እሷ ነች ጉዳት ታደርስብኛለች ብለሽ የሰጋሽው? ግልጽ አልሆነልኝም። አው ፈራኋት። ምክንያቱም በእኔ ላይ ባታደርስም ልጄን የሆነ ችግር ትፈጥራለች ብዬ ፈራኋት። እኔ በበኩሌ 3ኛ ቅያስ ላይ ወደ ጨለማ ስለሆነ እምቢ ብያታለሁ። እኔም ልጄም እምቢ ብላታለች። 11 ዓመት ልጅ አለችኝ። ከዛ በኋላ ነው እንግዲህ ጉዳዩ የተጀመረው። እናቷም ወይም አሳዳጊዋ ልጄ ብሯን ዝም ብላ ነው የምትበትነው፣ ምከሪያት፣ ምክንያቱም የተሰራባት መተት ስላለ ምናምን አለችኝ። እሷም ይሄን ነበር ሲጨቀጭቀኝ የነበረው በስልክ ማለት ነው። ለራሴ ኃይለኛ ወከባ ላይ ነኝ፣ አልተመቸኝም ነገራቶች። በስልክ ጥውሽ ስታደርገኝ እሺ እኔ ማውቀው ሰው የለም አልኳት፣ ይሄን ነገር ለማስፈታት። ለማንኛውም ማውቀው ቁጥር አለ ብላ ትሰጠኛለች። ደዊና እሱ ለምን ራስሽ አትደውይም አልኳት ስላት ኖ እናቴ ሞልክሴ ናት፣ እሷ ፊት ይሄን ነገር ማውራት አልፈልግም፣ ደዊና እየተሰራብኝ መተት አለ እንዲፈታልኝ ምናምን ትለኛለች። እሺ ብዬ በቁጥሩ ስሞክር አይሰራ፣ ይጠራል፣ አያነሳም። ነገርኳት። ሌላ ቁጥር ፈልጊ፣ ከየት አመጣሽው ስላት በፌስቡክ አለችኝ። ሼህ ሁሴን ነው እንዲህ ነው የሚባለው የፌስቡክ ስሙ ማለት ነው፣ ሼህ ሁሴን። ደወልኩለት፣ አነሳ። ያለውን ነገርም ነገርኩት። ምን አልሽው? ቶሽና መጀመሪያ ስምሽን ንገሪኝ አለኝ። ነገርኩት። ምን አልሽው አንቺ? ያጎቴ ልጅ አለች አልኩት። ሰላም ካልኩት በኋላ ያጎቴ ልጅ አለች እና እንደዚህ 2 ሚሊዮን ብር ተበልቻለሁ ነው የምትለኝ፣ በፀጉሬ ቆርጦ ተሰርተው እና እስኪ የእሷን ጉዳይ አየት አድርግልኝና እንድትፈታላት። እንግዲህ የባህል መድኃኒት ብለህ ለጥፈሃል ፌስቡክ ላይ ምናምን ነገር አልኩት። እሺ አለኝ። እውነተኛ ትሆኚ ውሸተኛ ትሆኚ አላውቅም፣ ለማንኛውም ስምሽን አለኝ። ነገርኩት። ኖ ጻፊልኝ አለኝ። ስምሽን እስከ አያትሽ ጻፊልኝ አለኝ። ጻፍኩለት። ከዛ ፎቶሽን ላኪ አለኝ። ረሳሁት፣ ጭራሽ ቡና እያፈላሁት ነበር። ደጋግሞ ሲደውልብኝ ፎቶን ላኩለት። የእሷን ወይስ የኔን? የእሷ ከሆነ ያውልክ፣ የኔ ከሆነ ያውልክ ብዬ ስልክለት አይደል እሷ አንቺ ላይ ራሱ የተሰራ ብዙ መተቶች አሉ፣ ማንም ያሰራብኝ ስለው የውሃ አጣጭሽ አለኝ። ከዛ ማን የውሃ አጣጭ ስለው እኔ ይሄን ነገር ተናግሬ ማጣላት አልፈልግም አለ። እሺ ለማንኛውም አልኩት እና ያለውን ነገር እንትን እንልሻለን፣ አንቺ ላይ እሷ ላይም የተሰራውን ነገር እንፈታለን፣ መድኃኒት አለው እና መድኃኒቱን ከዚህ እልክላቸዋለሁ ወይ እናንተ ነው አለ። ነገርኳት። ስልኩን ምን እንዳለኝ ነገርኳት። በፕሌን እንሄዳለን አለች። እኔ ጊዜም የለኝም አንቺ ሂጂ፣ ግን አዋራልሻለሁ፣ እኔ ጊዜ የለኝም አልሄድም፣ አንቺ ሂጂ አልኳት። የት ሀገር ነው ያለው? እሺ ለማንኛውም አዋሪው አለችኝ።
ጊዜ ካል እ የት ነው ሸኪሶ ነው እንደዚህ ነው የጠቆመኝ። ከዛ እሺ አልኳት። እያዋራሁት እያለ 2000 ብር ላኪ ብሎኛል አልኳት። እስከዛ ድረስ በጣም ጥውሽ ስታረገኝ ነበር። 2000 ብሩን ከላኩኝ በኋላ 13000 አለኝ። 13000ውን ካስገባው በኋላ ለምንድን ነው የምትልኪው? 4000 አለኝ። 34000ን ሳስገባ አላውቅም። ሪሲቱን አንጠለጥላለሁ እዚህ፣ ብሩ ግን ወደ አንቺ ተመላሽ ነው አለኝ። አልገባኝም። ግን እውነት 34000 በተለይ ስልክ ሲሪየስ አላውቀውም። ይቅርታ ልመልስሽ አንዴ። ላጎትሽ የልጅ ልጅ መተት ተደርጎብኛል ስላለች ስለሱ ጉዳይ ፌስቡክ ላይ የባህል ሕክምና አዋቂ ነኝ ያለ ሰው ጋር ደወልሽላት። ከዛ በኋላ ለምንድን ነው ብሬ ላክሽው? ብሬ ላኩት ቁራኔን ከፍቼ የተሰራው ላይ ነው ያለኝ። የመጀመሪያ መነሻው ማለት ነው 2000 ብር ነው። ከዛ ቀጥሎ ደግሞ እየተናገረው ስለሷ ጉዳይ ዘጋውና ስለሷ ጉዳይ አላነሳም። በስምሽ 7 በግ ታርዷል፣ ጥቁር በግ፣ አንድ ነጭ በግ መታረድ አለበት ነው ምናምን ነገር አለኝ። ለምን ነው የሚታረደው ስለው በቃ እንደዛ ነው አካሄዱ አለኝ። አልኩት እና በሌላ ነገር ቀይረው አልኩት። አይሆንም ይሄው ነው የሚሆነው። ቶሎ በይ ብሎ አካባቢኝ 13000 ብር ለበግ መግዣ። አመንሽበት አንቺም? በወቅቱ አመንኩኝ ማለት ይቻላል። ከዛ 34000 ብር አለኝ። 34000 ብር እንዴት እንደላኩት አላውቅም፣ ከነካቴው ማለት ነው። ከዛ በኋላ 162000 ብር አለኝ። በየቤቱ አካውንቴ የኢትዮጵያ ንግድ ባንክ አካውንቴ ላይ ስለጨረስኩኝ በየቤቱ አንኳኩቼ ብድር ጠየቅኩኝ። ብድር የሚሰጠኝ አላገኘውም። ስለዚህ ስለኝ ዳሽን ባንክ ላይ ብር አለኝ። እዛ ሄጄ ዳሽን ባንኮችም ሊልኩ አልፈለጉም ያንን ገንዘብ። እንዴት እንደሆነ ባይገባኝም ሙሉ ቀን የዋልኩት ውዬ ማታ 5 ሰዓት አካባቢ ላይ በዳሽን ባንክ ደግሞ 162000 ብር አስገባው። ከዛ በኋላ እንደ እብድ ነው የሚያደርገኝ። ልጄ ያለች ቤት ውስጥ ምግብም አልሰራሁላትም እስከ 4 ቀን። እንዲታዋራኝም አልፈልግም፣ ሰውም እንዲያናግረኝ አልፈልግም፣ ሰው ማየት አልፈልግም። ከዛ በኋላም ያው ብር ጨምሪ በማለቱ ቀጠለ። እኔም በየቤቱ አንኳኩቼ ብር ስጡኝ ማለቴን ቀጠልኩኝ ማለት ነው። 160,000 ብሩ ለምንድን ነው አለሽ? ላኪ ስለኝ ብቻ መላኬ ነው የማውቀው። ምንም መልስ የለኝም ስለዛ። ምንድን ነው ምክንያቱ ብለሽ ታስቢያለሽ? ያን ያህል ራስሽን ማስተዋል ሳትቺ ገንዘብ እያነሳሽ የላክሽው በምን ምክንያት ነው ብለሽ ነው የምታስቢው? አዎ አላመንኩበትም እንጂ እኔ ማለት ነው ፎቶ መላኬ ነው ለዚህ መንስኤ ብዬ ነው የማስበው። እኔ ፎቶሽን ላኪ ሲለኝ እኔ ምን አገባኝ እሷ ፎቶ እንጂ እኔን ለምን እልካለሁ ማለት እችል ነበር። የኔ ፎቶ ላኩኛ ነው ስህተቴ። እና በዚህ አጋጣሚ ያንን ሁሉ ብር ላኩት ማለት ነው። ያንን ብር ብቻ አይደለም ሌሎች ጎረቤቶችንም እያጨናነቁ ነው ብር ላኩት። ይሄን ብቻ አይደለም የተዘናጋሁት፣ ደግሞ ትኬቴንም አቃጠልኩኝ። በዚህ መሀል የልጄን ትኬት ማለት ነው ወደ 360,000 ብር ነው የከሰርኩት። በመጨረሻ በምን ነቃሽ? እየተጭበረበርሽ እንደሆነ በምን አወቅሽ? ከዛ እኔ እየጮኩ ሳዋራው ጎረቤቴ መጣች። ምን ሆነሽ ነው? ትክክል አይደለሽም ማለችኝ። ስሙኑ ትክክል አይደለሽም ምን ሆነሽ ነው ስትለኝ እንደዚህ አለችኝ ያጎቴ ልጅ። ከዛ እንደዚህ ላኩኝ፣ ከዛ እንደዚህ አለኝ፣ አሁንም ላኪ እያለኝ ነው። ብር ደግሞ የሚያበድረኝ አላገኘውም። ሪሲት የዚህን አክል ያስፈልግሻል እያለኝ ነው። እንዴት ተበልተሻል፣ ተጨበርብረሻል፣ እነዚህ ሌቦች ናቸው፣ ብዙ ጊዜ ይነገራል፣ አንቺ አይገባሽም እንዴ ምናምን ብላ ተቆጣች። ኤኒዌይ እስከዛ ጊዜ እስከ 3 ቀን እስከ 4 ቀን መጭበርበሬን አልገባኝም። በአራተኛ ቀን የራሱ እያዋራሁት ባንክ ቤት ሄጄ ነበር። ከባንክ ወደ ባንክ ተላልፌ እዛ ስቴዲየም አካባቢ ያለ ባንክ ቤት ሄጄ ነበር 3ኛ ፎቅ ላይ። እነሱ እየረዱኝ እያለ ራሱ ትክክል አልነበርኩኝም። ተዋት እስኪ ወደ ነፍሷ ትመለስ እያለች ትንሽ የረዳችኝ።
ኢዳራዋ ናት፣ ዳይሬክሽኗ ማለት ነው። እሷ ናት የረዳችኝ። ሂሳቦቹ ዘጋጋችልኝ። እሱ ብሩን ከኔ ተቀብለው ወደ 4 ሰው ሼር አድርጓል። ያው ስራቸው የዚህ አይነት ነው። ይሄ ነገር ከገባኝ በኋላ በቲክቶክ ላይ ያው የደረሰብኝን ነገር ለህዝብ ሳካፍል ሼክ ሁሴን የሚባለው ከሆነ ያው ብዙ ሰው በልቷል፣ ሁሉም ሰው ያውቃል። አንቺ አልሰማሽም እና ነው ወይ ነው የተባልኩት። ተሹ ብቻ ነው ያሉኝ። ከዛ በኋላ ትኬቴን ላስተካክል ስፈልግም ትኬት ኔትወርክ የለም አሉኝ። ትኬቴም ተቃጠለ ማለት ነው። በዚህ አይነት አካውንቴ ላይ ያለው ብር የለም፣ ትኬቴ ተቃጠለ። ከዛ በኋላ ምንድነው እንዴት አድርጌ ነው የምመለሰው ወደ መጣሁበት የሚለውን ስንሄድ እጄ ላይ ምንም አይነት ሳንቲም አልነበረኝም። ጭራሽ ወደ እንግሊዝ ይሻገርብኝ ያልኩትን ብር በዚህ አይነት አወደምኩት። ቤት እቃ በፊት አረብ ሀገር ሰርቼ የገዛሁትን የቤት እቃ ሽጬ ነው ዛሬ ትኬት ቆርጬ ወደዚህ የተመለስኩት ማለት ነው። ለምን ያህል ጊዜ ነበር ኢትዮጵያ የመጣሽው? የመጣሁት ለ1 ወር ነው። የት አረፍሽ? ፒያሳ ነው ያረፍኩት። ጎረቤቴ ያልሻት አሁን ለጉብኝት በመጣሽበት ሰዓት የተዋወቅሻት ነሽ ወይስ በፊትም መውቂያ ነበራችሁ? እሺ፣ ጎረቤቴ ከ5 ዓመት በፊት ነው ማቃት። በጣም ነው ካጠገቤ የቆመችው። በሁሉም ነገር በጣም ነው ሰው ማስተባበረ ካጠገቤ የቆመችው። አሁን ያጎትሽ የልጅ ልጅ በፀጉሬ ላይ የተሰራ መተት አለ ወይም ደግሞ ፀጉሬን ቆርጠው መተት አሰርተውብኝ ገንዘብ በሉኝ፣ ስለዚህ ይሄንን ደግሞ የሚያድነኝ ይሄ ነው ብላ በሰጠችሽ ስልክ ነው አንቺም ተበላሁ እያልሽ ያለሽው? በትክክል። ከዛ በኋላ አነጋገርሻት ያጎትሽን የልጅ ልጅ? አላነጋገርኳትም። ከዛ በኋላ ምንድን ያደረኩት ባንክ በጻፈልኝ ደብዳቤ ለፖሊሶች ሰጠኝ። ፖሊሶቹ ደግሞ አካውንቱን እንዲያዘጉልኝ በአስቸኳይ ጠየቅኳቸው። መርማሪም ይሄን ነገር ተባብሮኝ አዘግቶልኝ ነበር። ብራቸውን እንዲያንቀሳቀሱ ብሩ ሼር ያደረገባቸው አካውንቶች በስንተኛ ጊዜ ማለት ነው ሳምንት ነው ምናምን በሳምንቱ እሷ ወደ ዱባይ ተመለሰች። ስደውል አላነሳላትም፣ ምክንያቱም ከበስተጀርባው ብዙ ጊዜ ጥሩ ነገር የለም። ከዛ በኋላ አሳዳጊዋ መጣች ቤቴ። አሳዳጊ የሆነ ነገር ያመሳሰለብኝ ነገር አለ ስልሽ አሳዳጊዋ መጣች። ምን ነሽ ነው ያኮረፍሽው አለችኝ። ያው ምንም ነገር አልተናገርኩም፣ ምንም አልሆንኩም አልኳት። በጣም ጠየቀች። ልጄንም ለብቻ ጠየቀቻት። ለምንድነው ስም አትሄዱት አለቻት። እሷ ምንም የነገረቻት ነገር የለም፣ እኔ ምንም የነገርኳት ነገር የለም። እሷ እያለች የመርማሪ ይዛን ቀን ስናገር የነበረው ከመርማሪ ጋር የሚሰራ ደወለልኝ አንድ ፖሊስ። አንድ ሰው አክቱ ከገባበት አንድ ሰው እንደያዙ ነገረኝ። ከሳብ በኋላ ቀጠረኝ። እሷ ሸኝቻት ወደዛኛው ሄድኩኝ። ከዛ በኋላም አላዋራትም ማለት ነው። ጉዳዩ በዚህ ነው ያለፈው። የተያዙት ሰዎች ምን ቃል ሰጡ? አው ይሄ ነበር እኔ ትንሽ የከነከነኝ። የተያዙት ሰዎች ልጁ ወይም ከኔ ብር አካውንት ወደ ሌላ ሰው አስገቢ ያለኝ፣ ያ ልጅ ባጃጅ እንዳለው ግን ቤንዚል ገዝቶ እንደሆነ ነው ቃል የሰጠው። 120 ቤንዚል ያለው ባጃጅ ነው። ባጃጁ ደግሞ ምን ያክል ሊትር ለባጃጅ እንደሚያስፈልግ እኛ ሁላችንም እናውቃለን። ለማንኛውም ለመርማሪው የሰጠው ቃል ባጃጅ ገዝቼ ለባጃጁ የቀዳው ቤንዚል ነው 16000 ነው 15000 ወደኔ አካውንት የገባው። ይሄን ቃል ላይ የሰጠው እና እኔ ደግሞ ማዳያ ሰራለሁ ብሎ ኃላፊነት ሰጥቶት በውክልና መልክ ነው መጥተው ፖሊስ ጣቢያ ያናገሯቸው። እንግዲህ አሁን በማህበራዊ ሚዲያ ላይ የተለያዩ ሊያሳስቱ የሚችሉ መልእክቶች ይተላለፋሉ። ብዙ ጊዜ የለመድነው ወደ ባህር ማዶ ወደ ካናዳ፣ አውሮፓ በትምህርት በቪዛ እንልካለን የሚሉ ሰዎች በጣም ብዙ ሰዎችን ብዙ ወጣቶችን አጭበርብረዋል። የእናንተ ደግሞ የተለየ ነው። ይሄ ከእምነት ጋር የተያያዘም ነገር ነው። አንድ ሰው መተት ተሰርቶብኛል ብሎ ካላመነ መቼም ላክ በተባለ ቁጥር እንግዲህ አንቺ አረብ ሀገር ኖረሻል፣ አውሮፓም ኖረሻል፣ አሁንም ያለሽው አውሮፓ ነውና እንዴት በዚህ ደረጃ ተታለልኩ ብለሽ ነው? ፎቶ ስለላክሽ ብቻ ነው? ምንድነው ሌላ ሚስጥሩ? ሌላው ምን ይማር? ሌላው ሚስጥሩ ምንድነው? አንደኛ እኛ የምንሄድበትን ቀንም መናገር የለብንም። ስንሄድም ስንመለስም ስንወጥ ስንገባ መቼ እንደምንሄድ መቼ እንደምንመለስ ነገር የለብንም። ፎቶ ላኬ አው አፍዞኛል የሚል ግምት አለኝ። ምክንያቱም ሳልፈዝ ብድግ አድርጌ ከአካውንቴ ላይ ማንነቱን የማላውቀው
ስሙን አድራሻውን የማላውቀው ሰው ይሄን ሁሉ ብር መላክ ማለት በጣም የሚከብድ ነው። ይሄን እንኳን አድርጌ እስከ 3 ቀን እስከ 4ኛ ቀን ድረስ ራሴን ብዙም አላውቅም ማለት እችላለሁ። እጅግሬ አይታዘዘኝም። ምንም ነገር መስራት አልቻልኩም፣ መውጣትም አልቻልኩም ከቤት ለሰውም ለመናገር ያክል ማለት ነው። ትንሽ የተንቀሳቀስኩት በ4ኛ ቀኔ ነው። እኔ ያለሁበትን እኔ ነኝ የማውቀው በወቅቱ ማለት ነው። እኔ የደረሰብኝን እኔ ነኝ የማውቀው። ግን እስከዚህ ድረስ ይሰራል የሚል ግምት የለኝም። ሰዎች ግን ያው ከእንደዚህ አይነት መታለል ትንሽ ቢማሩበት ብዬ ነው ዛሬ ያካፈልኳችሁ ማለት ነው። እኔ ጋም ስህተት አለ። እሷን ይሄን አለችኝ ብዬ እሷን ለመርዳት እስከዛ ድረስ መሄድ አልነበረብኝም። እኔ ጋም ስህተት አለ። ሌሎች ደግሞ ከተመሳሳይ ስህተት እንዲማሩ የሚል መልእክት ነው ማስተላልፈው። ምክንያቱም እኔ ደንዝጄ ወይም ረስቼ ነው እንጂ ከ3 ቀን ከ4 ቀን በፊት ይሄ ከመፈጠሩ 4 ቀን በፊት አንዲት ጓደኛዬ ከቤሩት ባዶ መሬት ብቻ ፎቶ አንስተዋላት አንስልኮላት ብሯን ሱልታ አካባቢ ነው ለማታውቀው ሰው እንደዚህ በአየር ላይ ልካለች። 2 ዓመት የሰራችበትን ብር ማለት ነው መሬት ሸጥልሻለሁ ብሎ እና ብዙ እንደዚህ አይነት ነገሮች ይሰራሉ። መንግስትም ትኩረት አድርጎ እንደዚህ አይነት ሌቦቹ አሁን ለምሳሌ ባለ አካውንቶቹ ይታወቃሉ። ቤንዝል ቀርተን ነው የተለያየ ሰበብ የሆነ የማያስኬድ የሚቀዳው ቤንዝልስ ምን ያክል ነው የሚባለው ነገር ይሆነ። ግን ያው አንቺ በፍቃድሽ ነው ወደ አካውንታቸው ያስተላለፍሽው? በትክክል። አሁን ብዙ ጊዜ አዳጋች ነው ብለው ሲናገሩ የምንሰማው ይሄንን ነው። ግን ደግሞ በእንዲህ አይነትም መስመር ሌሎች ልክ ነው መፍትሄ እናገኛለን ብለው እንዳይታለሉ ትልቅ ትምህርት ነው። የመጨረሻ ያልተናገረው ነገር የለም። ከእስራኤል ብዙ ሰው ወደ እስራኤል ልክ ያለው፣ ብዙ ሰው ወደ አሜሪካ ልክ ያለው ብዙ ነገር ብለዋል። ለማንኛውም እኔ እዛ ቦታ ላይ ባልደርስም ያው ዞሮ ዞሮ ሮፕ ስለገባውኝ የሱ ዛዛ መላክ ብዙም እንትን አላለኝም፣ አልደነቀኝም። ግን በእንደዚህ አይነት መልኩ ተጭበርብር ያለውኝ ከተናገረው ግን ያሳመነሻል? አላመንኩበትም። ለምን መልኩ ምን አይነት ነው ስለው ስጠይቀው አልነገረኝም። ስሙ ማን ነው አልመለሰልኝም። እኔ ራሱ ምን አይነት አሸዋወድ እንደተሸወድኩኝ አላውቅም። ይሄ በጣም ለየት ያለ ነው። እስከዛሬ ከሰማ ነው ለየት ያለ ነው። ግን ደግሞ በእኔ የደረሰው በሌላው ላይ እንዳይደርስ ትምህርት እንዲወስዱ ብለሽ ይሄን ለሌሎች ለማጋራት ስለፈቀድሽ በጣም ነው ማመሰግነው። ማስተላለፍ የምትፈልጊው መልእክት? እኔ ማስተላለፍ የምፈልገው መልእክት ምንድነው? ለህዝቡ የማያውቁት ሰው ባያዋሩ፣ በፍጹም የማያውቁት ሰው ባያዋሩ፣ የሚያውቁትን ሰዎች ቢጠነቀቋቸው። አይሰራም የሚሉት ደግሞ እንደሚሰራ በእኔ ላይ ሰርተዋል እና ከኔ ቢማሩ ላለሁኝ። እንግዲህ አሁን አብዛኛዎቻችን አሁን ፎቶ ሶሻል ሚዲያ ላይ አይጠፋም። ያንን ፎቶ ስላገኘ ማጭበርበር ይችላል። እንደዛ ነው የምታስቢው? እኔ እንደተጭበረበርኩኝ ሌላ ሰው እንዳይጭበረበር ከኔ ይማሩ ነው የምለው። የማያውቁት ሰው ባያዋሩ፣ የሚያውቁትንም ሰው ደግሞ በደንብ ባይቀርቡ፣ ያሉትን ነገር ሁሉ ባያምኑበት የተሻለ መንገድ ነው። እንደዚህ የሚሉ ሰዎችም ደግሞ ያው እኔ እንደተበላው ሌላውም ሊበላ ስለሚችል ብዙ እህቶቼም ደግሞ ስለተበሉ የደረሰብኝን ነገር ደግሞ በሚዲያ ወይም በፌስቡክ በቲክቶክ ለህዝቡ ሳካፍል እነሱም ተመሳሳይ ነገር እንደደረሰባቸው ነው የነገሩ። በተመሳሳይ ሰው ማለት ነው። መንግስትም እንደዚህ አይነት ነገሮች እርምጃ ቢወስድባቸው፣ እንደዚህ አይነት ሰዎች እርምጃ ቢወስድባቸው ይሄ ነው የምናገረው። ህዝቡ ከኔ ይማር ነው ብለው። መልካም፣ በጣም አመሰግናለሁ። እሺ፣ በጣም አመሰግናለሁ። እኔም መሰረት ሸገር ኢንፎ አዳዲስ ወቅታዊና ተአማኒ ሆኖ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደወል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር